እነሆ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ልዩ እንግዳ ይዘንላችሁ ቀርበናል። እንግዳችን ክቡር አምባሳደር ዶክተር አብርሃም ንጉሴ የእስራኤል መንግስት አምባሳደር ሆነው እዚህ መቀመጫቸውን አዲስ አበባ አድርገዋል። በትክክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛዋ ከጥቁር ሕዝብ ከአፍሪካ ብቸኛዋ ንብረት በእስራኤል ሀገር ላይ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቤተክርስቲያን ደግሞ ቀደም ሲል በጥንት የያዘቻቸው ታሪካዊ ገዳማት አሏት። በቅድስት ሀገር ኢየሩሳሌም እንደሚታወቀው እንደው ይሄ ሃይማኖታዊ ግንኙነት እንዴት ይገለጻል? የተለያዩ ችግሮች እንዳሉ ያው እናውቃለን። ከግብጾች ጋር በተለይ ደብረ ስልጣንን ገዳም በተመለከተ ይሄንም ችግር ለመፍታት የእስራኤል መንግስት ብዙ ጥረት በማድረግ ላይ ነው የምንገኘው። እንደው ከዘመናት ቆይታ በኋላ ወደ ተወለዱበት አካባቢ ሄደው ነበር ወይ? እንደው ምን ስሜትስ ተሰማዎት? እስቲ ስለሱ ይንገሩ። የሁለቱ ህዝቦች ወዳጅነት ከዚያ የበለጠ ቀደም ብሎ ነው። ከኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ እንደምናነበው ሙሴም ኢትዮጵያዊትን አገባ ይላል። ኢትዮጵያን የማንረሳና ኢትዮጵያን እንደ እስራኤል በኢኮኖሚውም ሆነ በማንኛውም በኩል ተጠናክራ ማየት የምንፈልግ መሆናችን ያረጋግጣል። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እነሆ የልደት በዓል ልዩ ዝግጅታችንን ይዘንላችሁ ቀርበናል። በዚህ ዝግጅታችን አንድ እንግዳ አለ። አሁን የምንገኘው በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ ነው። እንግዲህ እንደሚታወቀው ኢትዮጵያና እስራኤል ዘርፈ ብዙ ታሪካዊ ግንኙነት አላቸው። ከ3000 ዘመን በላይ የሚቆጠር ነው ይህ ግንኙነት። እናም በዚህ ኤምባሲ ውስጥ የእስራኤል አምባሳደር ሆነው ከተመደቡት አምባሳደር ዶክተር አብርሃም ንጉሴ ጋር ቆይታ ይኖረናል። በቆይታችን ብዙ ጉዳዮችን እናነሳለን። እንድትከታተሉን እንጋብዛለን። አምባሳደር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የእንኳን አደረሶት ፖስት ካርድ ይዘንልዎት ነበር። ለሁሉም የክርስትና ሃይማኖት ተከታዮች በሙሉ ለኢትዮጵያውያን በሙሉ በሀገር ውስጥም ከሀገር ውጭም ላሉ ሁሉ እንኳን ለገና በዓል ለብርሃነ ልደቱ አደረሳችሁ እላለሁ። እናመሰግናለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እነሆ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ልዩ እንግዳ ይዘንላችሁ ቀርበናል። እንግዳችን ክቡር አምባሳደር ዶክተር አብርሃም ንጉሴ የእስራኤል መንግስት አምባሳደር ሆነው እዚህ መቀመጫቸውን አዲስ አበባ አድርገዋል። ክቡር አምባሳደር ስለተገናኘን በጣም ደስ ብሎኛል። እንኳን አደረሰዎት። እኔም እንዲሁ ደስ ብሎኛል። እናንተም ለዚህ ለተቀደሰ ዓላማ ከኤምባሲያችን ስለመጣችሁ እጅግ በጣም ደስ ብሎኛል። ለእናንተም እንዲሁም ለሞላው ህዝበ ክርስቲያን በኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ለሚገኙ ክርስቲያኖች በሙሉ እንኳን ለገና ለ2018 የገና በዓል አደረሳችሁ እላለሁ። ለልደት በዓል እንኳን አደረሳችሁ እላለሁ። እጅግ አድርገን እናመሰግናለን። ክቡራን አድማጭ ተመልካቾቻችን፣ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በዚህ በእስራኤል ኤምባሲ ውስጥ ተደጋጋሚ ፕሮግራሞችን ሲያቀርብ ቆይቷል። ከዚህ ቀደምም የነበሩትን አምባሳደር ክቡር አምባሳደር አለልኝ አድማሱንም እንደዚሁ እንግዳችን እንደነበሩ የሚታወስ ነው። ዛሬ ደግሞ በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴን እንግዳ አድርገንላችሁ ቀርበናል። እንግዲህ እስኪ የመነሻ የምናደርገው ጥያቄ
ክቡር አምባሳደር አብርሃም ንጉሴ ማን ናቸው? መቼ ተወለዱ? የት ተወለዱ? እስኪ ስለዚህ ያጫውቱን አምባሳደር። ኦኬ ተወልጄ ያደግኩት በአማራ ክልል በጎንደር ዞን በደንቢያ ዙሪያ በጎርጎራ አካባቢ ጣና ደንበር አጠገብ ከምትገኝ ፈንታይ የተባለች ትንሽ መንደር እዚያ ነው ተወልጄ እንደ ማንኛውም የኢትዮጵያ የገጠር ልጆች ሁሉ በከብት ጥበቃ በላመረኝነት ወላጆችን ሳገለግል ቆይቼ ከዚያም በኋላ ወደ ትምህርት ቤት ተልኬ አንደኛ ደረጃውን ትምህርቴን በዚሁ አካባቢ ጨርሼ ሁለተኛ ደረጃዬን ትምህርት ያጠናቀቅኩት ጎንደር ከተማ ውስጥ ፋሲለደስ ሁለተኛ ደረጃ ትምህርት ቤት ነው። ከዚያ በኋላ ወደ እስራኤል ሀገር በመሄድ በእስራኤል ሀገር ከፍተኛ ትምህርቴን በሂብሩ ዩኒቨርሲቲ ኢየሩሳሌም በሚገኘው ሂብሩ ዩኒቨርሲቲ አጠናቅቄያለሁ። እንደው ክቡር አምባሳደር እንግዲህ ኢትዮጵያ ውስጥ ተወልደው እዚህ ተምረው ዛሬ ደግሞ በዚቹ ሀገር ውስጥ የእስራኤል አምባሳደር ሆነው ተሰይመዋል። እንደው ምን ስሜት አለው? በሌላ ሀገራት አምባሳደር ከመሆን በላይ ቋንቋውን በሚያውቁት ባህሉን በሚያውቁት ሕዝብ መካከል አምባሳደር ሆኖ መሰየም ምን ስሜት አለው? አዎ በእውነቱ በእስራኤል ሀገርም በኖርኩበት ጊዜ በማህበራዊ አገልግሎትም በአክቲቪስትነት ሶሻል አክቲቪስት ወይም ማህበራዊ ጉዳይ አክቲቪስት በመሆን በተለይ እዚህ ከኢትዮጵያ ወደ እስራኤል ሀገር የሄድነው የእኛ ማህበረሰብ የኢትዮጵያ ቤተ እስራኤሎች በዚያ ላይ ያለው ሁኔታ ላይ ተመቻችቶና ከህዝቡ ጋር ተዋህዶ እንዲኖሩ ብዙ አክቲቪስት ሳደርግ ቆይቻለሁ። በፖለቲካውም በኩል በእስራኤል ፖለቲካን በመሳተፍ የፓርላሜንት አባል ሁኜ አገልግያለሁ። በእስራኤል ፓርላሜንት በማገለግልበት ጊዜ የመጀመሪያ አጀንዳ አድርጌ የወሰድኩት የኢትዮጵያና የእስራኤል ወዳጅነትን ማጠናከር የሚል የፓርላሜንታር ኮሚቴ በፓርላሜንት ውስጥ በማቋቋም የዚያ ሊቀመንበር በመሆን ወደ ኢትዮጵያም ፓርላሜንት አባላትን፣ ሚኒስትሮችን፣ ጠቅላይ ሚኒስትሩን፣ ፕሬዚዳንቱን የእስራኤልን ወደዚህ ይዤ መጥቻለሁ በዚያ በ4 ዓመት አገልግሎቴ ውስጥ እና ይሄ ሁኔታ ይሄንን የጠቀስኩበት ምክንያት በዚህ አገልግሎት ላይ ቆይቼ ከዚያም በኋላ ከፓርላሜንት ከወጣው በኋላ የጠቅላይ ሚኒስትር ቤንያሚን ኔታንያሁ አማካሪ በመሆን ከጠቅላይ ሚኒስትሩ ቢሮ ሰርቼ ይሄንን ሹመት ወደ ኢትዮጵያ አምባሳደር ሆነህ ትሄዳለህ ብሎ በእስራኤል መንግስት በኩል ይሄ ታሪካዊ እድል ሲሰጠኝ እጅግ በጣም ደስ ነው ያለኝ። ምክንያቱም አንደኛ ቀደም ሲል እንደጠቀስኩት በሌላ ሙያም ወይም ደግሞ በሌላም የህዝባዊ አገልግሎት ላይ ሳለሁ የሁለቱን ሀገሮች ግንኙነትና የሁለቱን ሀገሮች ጥብቅ ታሪካዊ ወዳጅነት በዘመናዊ መልክ እንዲጠናከር ስሰራ የቆየሁበት ስለሆነ አሁንም ደግሞ ያገኘሁት ታሪካዊ እድል ሁለቱን ሀገሮች የበለጠ ተግባራዊ በሆነ መንገድ ማጠናከር እንደሚቻል ይሄን እድል ስላገኘው ደስታዬ እጅግ በጣም ከፍተኛ ሆኖ ተደስቼ ነው ወደዚህ የመጣሁት። ምክንያቱም ኢትዮጵያ እና እስራኤል ጥንታዊ ወዳጅነት ያላቸው የሁለቱ ህዝቦች ከሌላ አገር ውስጥ ተወዳዳሪ የሌላቸው ከሌላ ህዝብ ጋር ምንም ተወዳዳሪ የሌለው የሁለቱ አገሮች በሁለቱ ህዝቦች መካከል የወዳጅነቱ ከልብ የተመሰረተ ስር የሰደደ ከ3000 ዓመት በላይ ወዳጅነት ያለው ስለሆነ ይህንን ወዳጅነት ዛሬ ከ180,000 በላይ የምንገኝ የኢትዮጵያ ቤተ እስራኤሎች ከዚህ ከኢትዮጵያ ተወልደን አድገን አያቶቻችን ቅድመ አያቶቻችንም ከኢትዮጵያ ህዝብ ጋር በአብሮነት በመኖር እዚህ ቆይተን ወደዚያ የሄድነው በሙሉ ዛሬ ህያው ድልድይ በመሆን የሁለቱን አገሮች ጥንታዊ ወዳጅነት በዘመናዊ መልክ እጅግ በጣም በጠነከረ ሁኔታ እያደስነው እንገኛለን።
ስለዚህ ኢትዮጵያ በተፈጥሯ የተባረከች ሀገር ስለሆነች አፈሯ በጣም የለም ነው፣ ውሃዋ ገደብ የለውም፣ የሰው ኃይል አላት። ይሄን ሁኔታ እንግዲህ ታሪካዊ እድል አገኘሁ ያልኩት ይሄን የተፈጥሮ ሀብትና እስራኤል ደግሞ እንደሚታወቀው በቴክኖሎጂ ምድረ በዳውን አረንጓዴ ያደረገች ሀገር ናት። ስለዚህ ያን ምድረ በዳ አረንጓዴ ያደረገውን የእስራኤልን ቴክኖሎጂ ወደዚህ በማምጣት የተፈጥሮ የኢትዮጵያን የተፈጥሮ ሀብትና የእስራኤልን ቴክኖሎጂ ሁለቱን በማገናኘት በኢትዮጵያ ውስጥ ከፍተኛ የሆነ የኢኮኖሚ የምጣኔ ሀብት እድገት ይኖራል። ኢትዮጵያም ደግሞ በምጣኔ ሀብቱ በኢኮኖሚው የአፍሪካ መሪ ትሆናለች የሚል ይሄን ህልምና ይሄን ምኞት ይዤ የተቀበልኩትን ሹመት በደስታ ታሪካዊ እድል ብዬ ወደዚህ መጥቻለሁ። አዎ የሚደንቅ ነው አምባሳደር። እንግዲህ በዓል ነው ዛሬ። መላው ኢትዮጵያውያን ደግሞ በቴሌቪዥን መስኮት እንዲሁም ደግሞ በተለያዩ የማህበራዊ ሚዲያ ፕላትፎርሞች እየተከታተሉን ነው። እስኪ ወደ ኋላ ወደ ልጅነት ጊዜው ልመልሶ ጎንደር ደንቢያ የልጅነት ጊዜዎት እንዴት ነበር ያለፈው? በዛ ጊዜ እንደው ከዚህ ከበዓላት ጋር ተያይዞ ምን ትዝታ አለዎት? አዎ እንግዲህ በኢትዮጵያ ቆየንበት ጊዜ እንደሚታወቀው በገጠር ያለው የትውስታ ጣና ሐይቅ ላይ ዋናን እየዋኘን እንስሳዎችን ከብቶችን እየጠበቅን ጋና እየተጫወትን ይሄ ሁሉ ደስ የሚልና የማይረሳ ትውስታ ነው። በሃይስኩል ደረጃም ባለሁበት ጊዜ በጎንደርም በቆየሁበት ጊዜ እንደዚህው ብዙ ማህበራዊ ኑሮችን የምናስታውስበት ሁኔታ ነው ያለው። እንደው ከዚህ ከኢትዮጵያ ኑሮ ወደ እስራኤል ሲኬድ የባህል ልዩነት፣ ቴክኖሎጂው፣ ሌላም ነገሮች ይኖራል። ከዚህ የሄዱበትን አጋጣሚ እዛ መጀመሪያ በእስራኤል የነበሩት ቆይታ ምን ይመስል ነበረ? አዎ እንግዲህ እንደሚታወቀው በትክክል እስራኤል ያለችበት የቴክኖሎጂ ደረጃ እና እንደሚታወቀውም ደግሞ እስራኤል በአዲስ መልክ የተቋቋመችውና እንደገና ከነ ዳዊት ከነ ሰለሞን ቦታ ላይ ኢየሩሳሌምን ዋና ከተማ በማድረግ በ1948 ዓመተ ምህረት እንደገና እስራኤል ከተመሰረተች ወዲህ ከአራቱም ማዕዘን የተበተኑት የእስራኤል ልጆች ሁሉ ወደ እስራኤል በመሰባሰብ ዛሬ ከ100 አገር በላይ የተሰበሰብነ የእስራኤል ወገኖች ሁሉ በአንድ ላይ ዛሬ የምትገኘውን ዘመናዊቷን እስራኤልን መመስረት ተችሏል። በዚህ ሂደት ላይ አንደኛው መሰረታዊው የእስራኤል የተበተኑትን የእስራኤል ወገኖች መሰብሰብ ነው። ይሄም ደግሞ ቀደም ሲል በነቢያት የተጻፈ ነው። በነቢዩ ሕዝቅኤል ላይ እንደምናነበው ከተበተናችሁበት ከየሀገሩ አወጣችኋለሁ፣ እሰበስባችኋለሁ፣ ወደ ገዛ ሀገራችሁም አመጣችኋለሁ ይላል ትንቢተ ሕዝቅኤል ላይ። ትንቢተ ኢሳይያስም ላይም እንደዚህው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 11 እስከ 12 ድረስ ከሌሎችም ሀገሮች ጠቅሶ ከኢትዮጵያም ጭምር የእስራኤል ልጆች እንደሚሰበሰቡ በኤርሚያስም በዘካርያስም እነዚህ ሁሉ ተጠቅሰው የተገኘው ያ በነቢያት የተጠቀሰው በነቢያት ያነበብነው በአሁኑ በእኛ ዘመን እውን ሆኖ ከ100 አገር የእስራኤል ልጆች ተሰብስበን ዛሬ ጠንካራ የሆነችውን የእስራኤልን በኢኮኖሚዋ፣ በምጣኔ ሀብቷ፣ በመከላከያ ኃይሏ እንዲሁም በማህበራዊ ኑሮዋ፣ በዲሞክራሲዋ ጠንካራ የሆነችውን እስራኤል መመስረት ተችሏል። ይህ ሁኔታ ደግሞ አዲስ ሰዎችን
ፊትና ኋላ ማድረግ ችሏል። ቀደም ብለው የመጡት ኋላ የመጡትን በመቀበልና በማስተናገድ የሀገሪቱም የህግ ስርዓት ደግሞ ሁሉንም እኩል አድርጎ የሚመለከት ስለሆነ የተማረም ያልተማረም ሀብታምም ድሃም በህግ በኩል እኩል ሆነው የሚኖሩባት አገር ናት እና እኛም ከዚህ ተነስተን በሄርንበት ጊዜ እንደሚታወቀው ብዙ ህዝባችን በገጠሪቷ ኢትዮጵያ ቆይቶ አርሶ አደር አርብቶ አደር ሆኖ የቆየ ህብረተሰብ ስለሆነ ወደዚያ ቴክኖሎጂና ዘመናዊ ከሆነ ሀገር ከአውሮፓ ከመጡት ጋር ከራሽያ ከመጡት ጋር ከአሜሪካ ከመጡት ጋር በአንድ ላይ ለመዋሃድ የሆነ የኑሮም ሆነ የትምህርትም ሆነ የምጣኔ ሀብትም ሆነ ርቀት አለ። ያንን ሁኔታ ለማቀራረብና ለማዋሃድ ብዙ ጥረት ተደርጓል። መጀመሪያው ዋናው ቁልፉ ቋንቋ ነው። ቁልፉ ትምህርት ነው። ስለዚህ መጀመሪያ ቋንቋን አጥንተናል። ይሄ አንዱ የመጀመሪያ አስቸጋሪ የነበረው መግባቢያ ቋንቋን ማወቁና መማሩ ነው። ከዚያም ደግሞ ልጆቻችን እኩልነት ትምህርት እንዲያገኙና ይሄ የሰፋው ድልድይ እንዲጠብ በማድረግ ይሄ ሁኔታ ሆኗል ማለት ነው። ሌላው ቀስ በቀስ ተለማምደነዋል። ዛሬ ተዋህደን ከህብረተሰቡ ጋር ከማህበረሰቡ ጋር በውትድርናው፣ በፖለቲካው፣ በዲፕሎማሲው፣ በሕክምናው በሁሉም የሀገሪቱ የስራ መስክ ውስጥ ዛሬ የኢትዮጵያ ቤተ እስራኤሎች በየቦታው እንገኛለን። በጣም ግሩም ነው። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቴሌቪዥን ኢኦቲሲ ቲቪ ወደ እናንተ የሚደርሰውን የልደት በዓል ልዩ የእንግዳ መርሃ ግብራችን ነው። ዛሬ እንግዳችን ክቡር አምባሳደር ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ናቸው። እንግዲህ ከሳቸው ጋር ነው ቆይታ እያደረግን የምንገኘው። ይህ ፕሮግራም ወደ እናንተ እንዲደርስ ትብብር ያደረጉልንን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን እንዲሁም አቢሲኒያ ባንክ፣ ህብረት ባንክ እንዲሁም ደግሞ አባይ ባንክን እጅግ አድርገን እናመሰግናለን። የቤተ ክርስቲያናችን አጋር የሆኑትን የልማትና ክርስቲያናዊ ተራድኦ ኮሚሽንን ጨምሮ ሶስቱ ባንኮች አባይ ባንክ፣ አቢሲኒያ ባንክና ህብረት ባንክ ይህ ፕሮግራም ወደ እናንተ እንዲደርስ ስፖንሰር አድርገውናል። እጅግ አድርገን እናመሰግናለን። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። አድማጭ ተመልካቾቻችን እንግዳችን በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ናቸው። እስኪ ከዚህ ከርሶ ቀደም የነበሩት አምባሳደርም እንዲሁ በትውልድ ኢትዮጵያዊ ነበሩ። የተከበሩ አምባሳደር ዶክተር አለልኝ አድማሱ እርሶም ደግሞ ትውልድ ኢትዮጵያዊ ነዎትና እንደው ሌላ ምክንያት ይኖረዋል ከዚህ ከቋንቋው ከባህሉ ቅርበት ውጪ በተከታታይ ትውልድ ኢትዮጵያውያን በኢትዮጵያ የእስራኤል አምባሳደር ሆነው መሾማቸው ለየት ያለ የዲፕሎማሲ ትርጉም ይሰጥ ይሆን? ክቡር አምባሳደር እንግዲህ በእውነቱ የእስራኤል መንግስት እኛን ወደዚህ በሚልክበት ጊዜ ተወልደን ወደ አደግንባት የትምህርትንና የእውቀትን መሰረት የተቀበልንባት ኢትዮጵያ አገራችን ቀደም ብዬ እንደጠቀስኩት ሁለተኛ ደረጃን አጠናቅቄ ነው ሄድኩት እና ወደዚህ የሚላከው አንደኛ በቋንቋው በኩል፣ ሁለተኛ ነገር ደግሞ የኢትዮጵያንን የሚያስፈልጋትን ነገር የኢትዮጵያንን ሁኔታ እኛ ባህሉንም ለሀገሪቱም በልማት በኩል የሚያስፈልገውን ይሄንን በዲፕሎማት በኩል በዓለም መድረክም ሆነ በአፍሪካም ሆነ ይሄን ሁኔታ ተወልደን ያደግነበትና ስለምናውቅ በእስራኤልንም ደግሞ ከሄርን አንስተን የእስራኤልንም ደግሞ ሂደትን ሁለመናውን
በትምህርትም በኑሮም ከዚያ ስላወቅን ጥሩ ግንኙነቱን ሁለቱን አገሮች የሁለቱን ህዝቦች ፍላጎትና ምኞት ተግባራዊ ያደርጋሉ። በበለጠ ለችግሮች ላሉት ተፈላጊ ነገሮች ሁሉ መፍትሄ ሊያመጡ ይችላሉ የሚል በእስራኤል መንግስት እምነት ስላለ እኛን ወደዚህ ልከዋል። ከኛ ከአምባሳደር አለልኝም በፊት አምባሳደር በላይነሽ ዘባዲያ የመጀመሪያዋ ወደዚህ የተላከችው ከኛ ህብረተሰብ እሷ ነበረች። ከሷ በኋላ ሌላ ኢትዮጵያዊ ከኢትዮጵያ የተወለደ አልነበረም። ከሱ በኋላ እንግዲህ አምባሳደር አለልኝ ነበር። አሁን ደግሞ እኔ ያለሁ ማለት ነው። ይሄን የሚያሳየው አንደኛ የኛ ማህበረሰብ ምን ያህል በሀገሪቱ በሁሉም ዘርፍ ተሳታፊ መሆኑን፣ ሁለተኛ ነገር ደግሞ የኛ ማህበረሰብ ምን ያህል ተወልዶ ያደገበትን ኢትዮጵያን የማንረሳና ኢትዮጵያን እንደ እስራኤል በኢኮኖሚውም ሆነ በማንኛውም በኩል ተጠናክራ ማየት የምንፈልግ መሆናችን ያረጋግጣል። መልካም። እንደው ክቡር አምባሳደር ከኢትዮጵያ ውጪም ረጅም ጊዜ ቆይተዋልና ኢትዮጵያ እንደሚመደቡ ሲሰሙ ወይም ስለ ኢትዮጵያ ሲያስቡ እንደው ቀድሞ የሚናፍቁት ምን ነበረ? እስራኤል ሆነው ያስቡ የነበረው? እንግዲህ በመሰረቱ ቀደም ብዬ እንደጠቀስኩት በሌላ ሙያም እያለሁ የኢትዮጵያና የእስራኤልን ግንኙነት ጥረት ሳደርግ ነበር። ባገኘሁት እድል ሁሉ ሁለቱ አገሮች እዚያም ካለው የኢትዮጵያ ኤምባሲ ጽሕፈት ጋርም በመተባበር ብዙ የልማትን ሂደት ሁኔታ እንደ ገበታ ልማት የመሰለውን እንዲሁም ደግሞ የአባይን ግድብ ሁኔታ በዚህ ሁሉ አስተዋጽኦ ስናደርግ ቆይተናል። ከዚያም ደግሞ ወደዚህም በመምጣት ተወልደን ያደግነባትን አገራችን ወንዙን፣ ሸንተረሩን፣ መልክዓ ምድሩን እንጎበኛለን። ወዳጅ ዘመድን እንጎበኛለን፣ እንጠይቃለን። ስለዚህ ይሄ ሁኔታ አሁን ደግሞ በዚህ ሹመት ተቀብዬ ወደዚህ በምመጣበት ጊዜ ኢትዮጵያ በመጀመሪያ ደረጃ በእውነቱ እህል ውሃውን ወስደናዋል። ወደዚያ እንጀራ ናፈቀኝ እንዳልል እንጀራው ዛሬ እስራኤል የኢትዮጵያን ጤፍ ወደ እስራኤል በማስገባት ከዓለም አንደኛ ናት። ይሄም ደግሞ እዚህ ላይ የምታዩት ሰርቲፊኬት ከምክትል ጠቅላይ ሚኒስትሩ ባለፈው ዓመት የተቀበልነው ነው። ኤምባሲያችን ሽልማት በዚህ እስራኤል የኢትዮጵያን ምርት ጤፍን በአንደኛ ደረጃ፣ ቡናን፣ እንዲሁም ሰሊጥን፣ ሌሎችንም ጥራጥሬ በማቅረብ ነው። ስለዚህ በእስራኤል ሀገር ውስጥ እንጀራ አለ፣ ጠጅ አለ፣ ጠላ አለ። እናቶቻችን ይሰሩታል። የሁለቱ ሀገሮች መቀራረብ አልባሳቱም፣ ሙዚቃውም፣ የምግቡም የመጠጡም አይነት ዛሬ እስራኤል ሀገር ውስጥ ትንሽቷ ኢትዮጵያ እንዳለ ነው የሚታወቀው እንዳለች ነው የሚታወቀው። ይሄ ነው። ከሁሉ በላይ ግን በንግድ መልክም ሆነ በሌላ የማይሄደው የኢትዮጵያ አየሯ ነው። ስለዚህ የኢትዮጵያ አየር ምን ጊዜም እንኳን ለኛ ተወልደን ላደግነባት ነውና አይቶ ጎብኝቶ ለሄዱም ሁሉ ጊዜ የሚመኟት ነው። ስለዚህ ኢትዮጵያ መጥቶ እዚህ መኖር ኢትዮጵያ የምትናፈቅ አየሯ ከየትም የማይገኝ ልዩ ስጦታ ያላት ሀገር ናት። ግሩም ነው። አምባሳደር እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ኢትዮጵያና እስራኤልን በማገናኘት ዋነኛዋ ድልድይ ነች። እንግዲህ በቅዱስ መጽሐፍ ከብሉይ ኪዳን በኋላም በሐዲስ ኪዳን
ኢትዮጵያና እስራኤል የተገናኙባት ዋነኛ የውላቸው ማሰሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ብሎ ማሰብ ይቻላል። ኢትዮጵያ በቅድስት እስራኤልን ጭምር ቅድስት ሀገር እያለ የሚጠራ ምእመን ያለባት የብዙ የምእመናን ምኞት በቅድስት ሀገር ጌታችን ኢየሱስ ክርስቶስ የተወለደበትን በኪደተ እግሩ ብዙ ተአምራት ያደረገበትን ኋላም ይህን ዓለም ደግሞ ለማዳን የሞተበትን ቅዱሳን መካናት ምሳሌም የብዙ ኢትዮጵያውያን ኦርቶዶክሳውያን ምኞት ነው። ከዚህም አልፎ ቤተክርስቲያን ደግሞ ቀደም ሲል በጥንት የያዘቻቸው ታሪካዊ ገዳማት አሏት በቅድስት ሀገር ኢየሩሳሌም እንደሚታወቀው። እንደው ይሄ ሃይማኖታዊ ግንኙነት እንዴት ይገለጻል? በትክክል የኢትዮጵያና የእስራኤልን በሕዝብም በአገርም ደረጃ የሁለቱን ግንኙነት ልዩ የሚያደርገው ወይም ዩኒክ የሚያደርገው ሁለት ምሰሶዎች ናቸው። ለዚህ ግን አንደኛ ምሰሶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሁለተኛው ምሰሶ ደግሞ የኢትዮጵያ ቤተ እስራኤሎች በዚህ በኢትዮጵያ ውስጥ ለብዙ ሺህ ከ2500 ዓመት በዚህ በኢትዮጵያ በመኖር ዛሬ በእስራኤል ሀገር በመገኘት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይህን እንደሆን በትክክል ከብሉይ ኪዳን ከአዲስ ኪዳን የሁለቱም ህዝቦች በይበልጥ ተጠቅሶ ነው የምናየው እና በአጠቃላይ በመጽሐፍ ቅዱስ ውስጥ የኔ እውቀት እስከማውቀው ድረስ ከ60 በላይ ኢትዮጵያ ተጠቅሳ ነው የምትገኘው። ይሄም የእስራኤል ህዝብና የኢትዮጵያ ህዝብ በመጽሐፍ ቅዱስ ውስጥ አብሮ ተጣምሮ የሚሄድ በኦሪትም በነቢያትም በመሳፍንትም ተጠቅሶ እናየዋለን። ለምሳሌ ብዙውን ጊዜ የእስራኤልና የኢትዮጵያ ወዳጅነት ከንግሥተ ሳባ ግንኙነት ከመጽሐፈ ነገሥት ቀዳማዊ መጽሐፈ ነገሥት ቀዳማዊና መጽሐፈ ዜና ካልዕ ላይ ተጠቅሶ የምናገኘው ነው። በምዕራፍ 10 በመጽሐፈ ነገሥት ቀዳማዊ ላይ ንግሥተ ሳባ ወደ ኢየሩሳሌም እንደሄደች እና ንጉሠ ሰለሞንን እንደጎበኘች የእሱን ጥበብ አይታ ሰምታ ጎብኝታ እንደመጣች ከዛን ጊዜ አንስቶ ግን የሁለቱ ህዝቦች ወዳጅነት ከዚያ የበለጠ ቀደም ብሎ ነው። ከኦሪት ዘኍልቍ ምዕራፍ 12 ቁጥር 1 ላይ እንደምናነበው ሙሴም ኢትዮጵያዊትን አገባ ይላል። ስለዚህ ቀደም ሲል ገና በደምም በዘርም ተሳስረናል ማለት ነው። ሁለቱ ህዝቦች እንግዲህ እንደ ሙሴ ያለ ነቢይ ከእስራኤል እስካሁን አልወጣም ተብሎ ነው የሚታመነው እና ነቢዩ ሙሴም ኢትዮጵያዊቷን እንዳገባ ኦሪት ዘኍልቍ ላይ እናገኛለን ማለት ነው። ስለዚህ የሁለቱ ሀገሮች መሰረታዊ የሆነና በታሪክም ሆነ በሃይማኖቱም በኩል ተሳስሮ ያለህ ነው። በትክክል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛዋ ከጥቁር ህዝብ ከአፍሪካ ብቸኛዋ ንብረት በእስራኤል ሀገር ላይ ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። 7 አብያተ ክርስቲያናትና ገዳማት በእስራኤል ሀገር የቤተክርስቲያኗ ንብረት ሆነው ብዙ ካህናትም መነኮሳትም ይሄን ንብረት የሚጠብቁ የሚያገለግሉ በዚህ በእስራኤል ሀገር ላይ ይኖራሉ። ምእመናኑም አማኞችም ቤተክርስቲያን ኢየሩሳሌምን ለመሳለም በየጊዜው ወደ እስራኤል ሀገር የኢትዮጵያ ህዝብ ይሄዳል። በልደትም ጊዜ በትንሣኤም ጊዜ እንዲሁም በመካከልም ምን ጊዜም ቢሆን ኢትዮጵያ ውስጥም የሚኖሩ ኢትዮጵያውያን ከኢትዮጵያ ውጭም የሚኖሩ ኢትዮጵያን ኦርቶዶክስ ክርስቲያኖች ወደ ኢየሩሳሌም ወደ እስራኤል ሀገር ይሄዳሉ። ይሄ ሁኔታ ምሰሶ በመሆን
ሁለቱን አገሮች የበለጠ እያጠናከራቸው ይገኛል ማለት በቱሪዝሙም ደረጃ ያርን እንደሆነ በባህሉም ደረጃ በሃይማኖቱም ደረጃ ያርን እንደሆነ የእስራኤል መንግስት ደግሞ የዲሞክራሲ መንግስት እንደመሆኑ መጠን ለሁሉም ሃይማኖት የነጻ የአምልኮ ነጻነትን በመስጠት የሁሉንም ሃይማኖት ቅዱሳን ቦታዎችን በመጠበቅ ይሄን ነጻነት በመስጠት ከመካከለኛው ምስራቅ በየጊዜው የክርስትና ሃይማኖት እያደገባት እየበዛ የሚሄድባት ሀገር የእስራኤል ሀገር ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ቀደም ብዬ እንደጠቀስኩት ከ7 ያላነሱ በኢየሩሳሌምና በአካባቢዋ ይገኛሉ ማለት ነው። ይሄም ንብረት ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ ሆኖ ይገለገላል። የተለያዩ ችግሮች እንዳሉ ያው እናውቃለን። ከግብጾች ጋር በተለይ ደብረ ስልጣንን ገዳም በተመለከተ ይሄንም ችግር ለመፍታት የእስራኤል መንግስት ብዙ ጥረት በማድረግ ላይ ነው የምንገኘው። እኔም የፓርላሜንት አባል በነበርኩበት ጊዜ ለዚህ ችግር መፍትሄ እንዲሰጥ ግፊት አድርገናል። መፍትሄው ግን አልተገኘም። ነገር ግን የገዳሙ ህልውና ያው በያዝከው ጽና ስለሆነ ዛሬ ቦታውን ይዛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ምክንያቱም የእስራኤል መንግስት ፖሊሲው መመሪያው ስታቶስኮ ወይም ደግሞ ባለህ እርጋ ነው፣ በያዝከው እርጋ ነው። በፍርድ ቤት በኩል የይዞት ሁኔታ ተጣርቶና ተረጋግጦ እስከሚመጣ ድረስ ይህ አይነት ፖሊሲ ነው ያለ። በገዳሙ በኩልም የሚፈጠሩ ችግሮችን እድሳትን እንደዚያ በመሰለ በእስራኤል መንግስት ወጭ እየታደሰ አለ ማለት ነው። እንደው ካነሱት አይቀር ክቡር አምባሳደር እንግዲህ የዚህ የዴር ሱልጣን ጉዳይ ዘመን ተሻግሮ ዛሬ ላይ በዛ ያለውን የኢትዮጵያ ገዳምና መነኮሳት ችግር ሆኗልና እንደው ችግሩ እንዲፈታ ምንድነው የተቀመጠው አቅጣጫ? በጣም የተራዘመ ነው። በዛ ውስጥ ደግሞ የኢትዮጵያ መነኮሳት ብዙ መከራ ነው እያሳለፉ ያሉትና እንደው ችግሩ በአጭር ጊዜ እንዲፈታ የተያዘ ነገር ይኖር ይሆን? አዎ እንግዲህ የይዞታው ጥያቄ እንደሚታወቀው ሁሉ እስራኤል የተለያዩ ሀያላን መንግስታት ገዝተዋታል። ከናቡከደነጾር ከባቢሎን መንግስት ከናቡከደነጾር አንስቶ የሜዶንና የፋሪስ መንግስት ከዚያም የግሪክ መንግስት ከዚያም የሮም መንግስት ከሮም ደግሞ የቱርክ ኦቶማን ኢምፓየር ከቱርክ ደግሞ የብሪቲሽ ኢምፓየር የእንግሊዞች ከእንግሊዞች በኋላ ደግሞ የዮርዳኖስ ከዚያ በኋላ እንግዲህ ከእስራኤል እንደገና መንግስት ሆና ከ78 ዓመት በፊት ከተቋቋመች አንስቶ ያለ ነው። አሁን የይዞታው ጥያቄ ግብጾች የኛ ነው ይላሉ። የግብጽ ኮፕቲክ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ የኛ ነው ይላሉ። ይህ የይዞታ ሁኔታ መረጋገጥ የሚቻለው ከነዚህ አንስቶ የነበረውን ሰነድ በማየትና በማረጋገጥ ስለሆነ ይሄንም ሰነድ አረጋግጦ ለማን ይገባል ብሎ መወሰን የሚችለው የእስራኤል የፍትሁ ስርዓት ነው፣ ፍርድ ቤቱ ነው። የእስራኤል መንግስት በየ4 ዓመቱ የሚለወጥ በምርጫ የፖለቲካ መንግስት ነው። ስለዚህ ይሄንን ይዞታውንን የማንኛው ነው ለሚለው የይዞታ ሁኔታ በፍርድ ቤት ተይዞ በዚያ ሁኔታ ላይ ነው ያለው። እስከዚያው ድረስ ግን ባለው መጽናት የያዘውን መጽናት አለበት የሚል ስታቶስኮ ባለህ እርጋ የሚለውን የፖሊሲ በመያዝ ነው። አሁን አንድ ችግር የነበረው ምንድነው? ቤቱ እድሳት በሚያስፈልገው ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማሳደስ ስትፈልግ
ግብጾች ይቃወማሉ። የግብጽ ቤተክርስቲያን ትቃወማለች። ምክንያቱም ካሳደሱት ይዞታው ይጸናላቸዋል የሚል ሁኔታ ስላለ ተቃውሞ አለ። ስለዚህ መፍትሄ የተሰጠው ምንድነው? በእስራኤል መንግስት በኩል ለሰው ህይወት አደጋ እንዳይሆን የመነኮሳትንም ኑሮ ለማሻሻል የእስራኤል መንግስት ባጀት በመመደብ በእስራኤል መንግስት ወጭ እድሳቱ እንዲሆን ተደርጎ ታድሷል። ለወደፊቱም ደግሞ አሁን ለመታደስ በፕሮግራም ላይና በባጀቱም በዚህ በ2026ም በፕሮግራም የተያዘ የባጀት ሂደት አለ። የኢትዮጵያ ኤምባሲም በቴል አቪቭ ያለ ከመነኮሳቱና ከቤተ ክርስቲያኑ አስተዳደር ጋር በመተባበር ይህን ሁኔታ በደንብ ያውቃሉ። መልካም ክቡራትና ክቡራን የዝግጅታችን ተከታታዮች እነሆ የ2018 ዓመተ ምህረት የልደት በዓልን ምክንያት በማድረግ በዚህ ኢትዮጵያ በሚገኘው የእስራኤል ኤምባሲ ውስጥ ከክቡር አምባሳደር ዶክተር አብርሃም ጋር ቆይታ እያደረግን ነው የምንገኘው። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። ክቡር አምባሳደር እንግዲህ አሁን በዓል ነው በኢትዮጵያ ውስጥ እንደሚያዩት አሁን የልደት በዓል እየተከበረ ነው። ጥምቀትም ይመጣል። እንደው ከበዓል ጋር የተያያዘ ትዝታው ምን ይመስላል በኢትዮጵያ ውስጥ? እንግዲህ ያው ኢትዮጵያ በነበረው ሁኔታ በበዓል ጊዜ እንደሚታወቀው ይሄ ሁኔታ እርግጥ ዛሬም ድሮም የነበረ ነው። በበዓል ጊዜ መጀመሪያ ደረጃ ሁሉም ይደሰታል፣ ሁሉም ይበላል፣ ይጠጣል፣ ዘመድ ይጠራራል። የዚህ ሁኔታ አለ እና ይሄ ሁኔታ በኢትዮጵያ በኖርንበት ጊዜ ከኢትዮጵያ ሕዝብ ጋር አብሮ በመኖር በመከባበር አንዱ የሌላውን ሃይማኖት በማክበር በዚህ አይነት ሁኔታ ላይ መተባበርን መረዳዳትን ሁኔታ ያስታውሳል። በልጅነታችን ያለው ሁኔታ ነው። እንግዲህ በጣና ውሃ እየዋኙ ማደግ፣ አሳ ማጥመድ፣ እዛ ደግሞ ያለውን ማህበራዊ ባህላዊ ሁኔታ መሳተፍ ልዩ ስሜት አለውና እንደው ከዘመናት ቆይታ በኋላ ወደ ተወለዱበት አካባቢ ሄደው ነበር ወይ? እንደው ምን ስሜትስ ተሰማዎት? እስቲ ስለሱ ይንገሩኝ። አዎ እንግዲህ በመሰረቱ ቀደም ብዬም እንደጠቀስኩት በስራ ጉዳይም ለጉብኝትም ያው ከሄድኩ አንስቼ ብዙ ጊዜ ተመላልሻለሁ። ከኢትዮጵያ አራኩም እና በምመጣበትም ጊዜ አካባቢዬን እጎበኛለሁ። ጎንደርም በመሄድ በዚህ ሁኔታ ላይ ነው ያለ። አሁን በዚህ ስራ ከመጣሁ ገና አልሄድኩም። ለወደፊቱ ለመሄድ እያሰብኩ ነው። እስካሁን ግን አልሄድኩም። ግን በየጊዜው ስመላለስ ከአዲስ አበባ በኋላ ቀጥሎ ጎንደር ነው የሚሄደው የነበረው። አሁንም ለመሄድ እንግዲህ እየተዘጋጀሁ ነው። በእግዚአብሔር ፈቃድ በቅርቡ ጎንደር መሄዳለሁ። ክቡር አምባሳደር ኢትዮጵያ ውስጥ እንግዲህ ከመመደቦትም በፊት በኢትዮጵያና በእስራኤል መካከል ያለውን ግንኙነት ለማሳደግ ብሎም ደግሞ ኢትዮጵያ ውስጥ የእስራኤል መንግስት በተጨባጭ ለውጥ በሚያመጡ ስራዎች ላይ እንዲሳተፍ ጥረት ሲያደርጉ እንደነበር ገልጸውልናል። ከዛ ጀምሮ አሁን በአምባሳደርነት ምን አይነት ስራዎች እየተከናወኑ ነው የሚገኙት? አዎ እንግዲህ ከዚህ ከመጣሁ 1 ዓመት ከ5 ወር ሆኖኛል። በዚህ ወቅት ላይ ብዙ ነገሮች በሁለቱ ሀገሮች መካከል ሀሳቤን ህልሜን እውን ለማድረግ በሁለቱ ሀገሮች ላይ ልማቱን በተመለከተ ከፍተኛ ደረጃ ላይ ነው ደርሰናል። በዲፕሎማሲውም ደረጃ ለምሳሌ የበርሻ ልማት በኩል ይሄርን እንደሆን እንግዲህ 4 መስመሮችን ነድፈን ነው በ4 መንገዶች ነው የሁለቱን ሀገሮች ግንኙነት ለማድረግ የምንሰራው። አንደኛው መንግስት ለመንግስት በሚለው መስመር መንግስት ለመንግስት በሚለው መስመር ውስጥ የሁለቱ ሀገሮች የጋራ መርሃ ግብሮችን በመንደፍ ፕሮጀክቶችን ከእስራኤል መንግስት
ባለሙያዎች ወደዚህ በመምጣት በእስራኤል መንግስት ወጭ ኤክስፐርቶች ወደዚህ በመምጣት የእስራኤልን ተሞክሮ ካፓሲቲ ቢልዲንግ ወይም ደግሞ ያለውንን ለሌሎች በማካፈል በማሰልጠን በኩል ይሄ ከፍተኛ ደረጃ ላይ ደርሰናል። በእርሻ ልማት በኩል ከግብርና ሚኒስቴር ጋር በመተባበር አቮካዶን በብዛት በማምረት ዛሬ ኢትዮጵያ በአውሮፓ ገበያ ውስጥ ኤክስፖርት የምታደርግ አቮካዶን እሷ በጣም የታወቀች አገር ሆናለች። በሌሎችም እንዲሁ የእርሻ ልማቱ ይሄዳል። ሌላው በካፓሲቲ ቢልዲንግ በጤና ዘርፉ ደግሞ ይሄን እንደሆነ ከጤና ጥበቃ ሚኒስቴር ጋር በመተባበር የእስራኤል ዶክተሮች ወደዚህ በመምጣት የእስራኤልን ቴክኖሎጂ ይዞ በመምጣት ብዙ ዶክተሮችን በማሰልጠን በኩል ከዚህ ወደዚያም ደግሞ ሄደው ሰልጥነው በመምጣት በኩል ከፍተኛ ትብብር ላይ ነው ያለው። በኢኖቬሽን እና ቴክኖሎጂም በኩል ደግሞ የእስራኤል መንግስት ባጀት መድቦ አሁን ባለፈው ህዳር ወር ላይ 3ኛውን ሳምንታዊ በእስራኤልና በኢትዮጵያ የኢኖቬሽን ዊክ አድርገናል። ይሄውም ከጠቅላላው ኢትዮጵያ ተወጣጣው የሚመጡ በዚህ በኢኖቬሽኑ በኩል አዝማሚያና ችሎታ ያላቸው ከእስራኤል በመጡ ኤክስፐርቶች ትምህርት ይሰጣቸዋል። ስታርታፕ ወይም ደግሞ የራሳቸውን ቢዝነስ እንዲከፍቱ የኤኮሲስተምንና አንተርፕረነርሺፕ ኢኖቬሽን ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር በማካሄድ በጤናው በኩል ከአለርት ሆስፒታል ጋር ከጥቁር አንበሳ ከሌሎችም ሆስፒታሎች ጋር በመተባበር የጤናውን ዘርፍ እናጠናክራለን። ሌሎችም ፕሮጀክቶች በመንግስት በሁለቱ በመንግስት ለመንግስት በሚለው አለ። ሁለተኛው መስመራችን ፕራይቬት ኢንቨስተርስ የምንለው ነው። የእስራኤልን ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ እና በልማቱ በኩል በእርሻው፣ በጤናው፣ በትምህርቱ፣ በኢኖቬሽን እና ቴክኖሎጂ በኩል በዚህ በኩል ከ120 የበለጡ የእስራኤል ካምፓኒዎች ዛሬ በእስራኤል በኢትዮጵያ ውስጥ በልማቱ በኩል ከፍተኛ ኢንቨስት ያደርጋሉ። እንዲሁም ደግሞ ከከርሰ ምድር ያለውን የኢትዮጵያን የተፈጥሮ ሀብት ደግሞ በማውጣት በኩል የእስራኤል ካምፓኒዎች መጥተው በዚህም በኩል ደግሞ ሚኔራሎችን፣ ወርቅን፣ ሌሎችን የመሳሰለ ነገር በማውጣት ከመንግስት ጋር በመተባበር ይሰራል ማለት ነው። ሶስተኛው መስመራችን ኖን ገቨርንመንታል ኦርጋናይዜሽን ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ወደ ኢትዮጵያ ያለ ትርፍ በሰብአዊነት ደረጃ መጥተው ብዙ ይረዳሉ። በእርሻው በኩል ብዙ ገበሬዎችን ይረዳሉ። ጠብታ መስኖን በማምጣት ብዙ የልማትን ሁኔታ ይካሄዳል። በጤናው በኩል ከፍተኛ የሆኑ ኦፕሬሽን ኢትዮጵያ የተባለ ድርጅት፣ ሴቭ ቻይልድስ ሃርት የሚል የልብ ቀዶ ጥገናን፣ የአይን ቀዶ ጥገናን፣ የህፃናትን ካለ እድሜያቸው የሚወለዱ ህፃናት ሞት ለመቀነስ ኢንፋንት ሞርታሊቲን ለመቀነስ ፔዲያትሪሻኖች እየመጡ ዶክተሮች ጋር በማሰልጠንና በመማር ቴክኖሎጂውንም በማምጣት በዚህ ሁኔታ አለ። ሌሎችም የተለያዩ ድርጅቶች በአዋሳ ሆስፒታል፣ በጎንደር ሆስፒታል፣ በባህር ዳር፣ በመቀሌ፣ በደሴ እንዲሁም በዚህ በአዲስ አበባ ውስጥ ጥቁር አንበሳ፣ ቅዱስ ጳውሎስ ሆስፒታል፣ ምኒልክ ሆስፒታል በእነዚህ ሁሉ አብረው ይሰራሉ ማለት ነው። እነዚህ ድርጅቶች ይህም ከጤና ጥበቃ ጋር በመተባበር ነው። በኢኖቬሽንና ቴክኖሎጂ በኩል ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር ይሄን ሁሉ ይሄዳል ማለት ነው። በቂ ነው ማለት አይደለም፣ እየሰራን ነው። አራተኛው መስመራችን ህዝብ ለህዝብ በሚለው ግንኙነት ነው። ህዝብ ለህዝብ በሚለው ቀደም ብዬም እንደጠቀስኩት የቱሪዝሙ ሁኔታ እየተጠናከረ ነው። የንግዱ ሁኔታ ኢምፖርት እና ኤክስፖርት ሁኔታ በጣም የተጠናከረ ሁኔታ ነው ያለ። የኢትዮጵያን አየር መንገድ የህዝብ ማጓጓዣውን የእስራኤል አየር ኢንዱስትሪ ወደ ካርጎ ፕሌን በመቀየር የንግዱ ሁኔታ
በባህር ቀርቶ በአየር በ4 ሰዓት ውስጥ በሁለቱ አገሮች መካከል እየተጠናከረ ይገኛል ማለት ነው። እንግዲህ የተለያዩ ሌሎችም አሉ። በጸጥታውም ዘርፍ ሆነ በተለያየ መንገድ ሁለቱም ሀገሮች የሚተባበሩባቸው ብዙ አውታሮች ብዙ መስመሮች አሉ ማለት ነው። መልካም እንግዲህ በዓል ነው። ይህንን መርሃ ግብር ደግሞ በመላው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ምእመናን ኢትዮጵያውያን በልዩ ልዩ መልክ ይመለከቱታልና እንግዲህ እስቲ የበዓል መልእክቶን ያስተላልፉ። አዎ በዛሬው ዕለት ያው የ2018ን የገና በዓል ስለሚከበር ለዚህም ደግሞ ለማንኛውም የክርስትና እምነት ተከታይ በሙሉ ከእስራኤል ከኢትዮጵያም ሆነ ከኢትዮጵያ ውጭ ለሚኖሩ በሙሉ እንኳን ለ2018 የገና በዓል አደረሳችሁ ስል ለሁሉም እንኳን አደረሳችሁ እላለሁ። መልካም ክቡራትና ክቡራን እየተከታተላችሁ የነበረው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ኢኦቲሲ ቲቪ ወደ እናንተ የደረሰውን ልዩ የበዓል እንግዳችን ነው። የበዓል እንግዳችን የነበሩት በኢትዮጵያ የእስራኤል አምባሳደር ክቡር ዶክተር አብርሃም ንጉሴ ነበሩ። እንግዲህ ከሳቸው ጋር በነበረን ቆይታ ከትውልድ እስካሁን ድረስ ባለው ሁኔታ በኢትዮጵያ ውስጥ የነበራቸውን ቆይታ አሁንም ደግሞ በኃላፊነት ላይ ያሉ ይበልጡኑ ከኢትዮጵያ ቤተክርስቲያን ጋር የተሳሰረውንም ነገር አንስተንላችኋል። በቀጣይም እንግዲህ ሌሎች መርሃ ግብሮችን ወደ እናንተ የምናደርስ ይሆናል። ይህ በዓል ወደ እናንተ እንዲህ አምሮ እንዲደርስ ድጋፍ ያደረጉልን ተቋማት አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ላለፉት 50 ዓመታት በኢትዮጵያ ውስጥ በሰብአዊ አገልግሎት አንጋፋ የሆነ የቤተክርስቲያን የበጎ አድራጎት ክንፍ ነው። በብፁዕ አቡነ ሳሙኤል የሚመራው ይህ የልማትና ክርስቲያናዊ ተራድኦ ኮሚሽን ይህንን መርሃ ግብር ስፖንሰር አድርጎላቸዋል። ከዚህ በተጨማሪም በኢትዮጵያ የፋይናንስ እንቅስቃሴ ውስጥ ጉልህ አስተዋጽኦ እያበረከቱ የሚገኙት አቢሲኒያ ባንክ፣ አባይ ባንክና ህብረት ባንክም እንዲሁ ይህ መርሃ ግብር ወደ እናንተ እንዲደርስ አድርገዋል። እጅግ አድርገን እናመሰግናለን። ክቡር አምባሳደር አብርሃም ንጉሴ ዶክተር እጅግ በጣም እናመሰግናለን። በአድማጭ ተመልካቾቻችን ስም ለእርሶም እንግዲህ አዲሱ የፈረንጆች ዓመት በኢትዮጵያ ደግሞ ገናና ጥምቀት አሉና በዓሉ የሰላም የጤና እንዲሆንሎ እንመኛለን። በኢትዮጵያ ደግሞ የሚኖሩት ቆይታ ስኬታማ እንዲሆን እንመኛለን። እግዚአብሔር ይስጥልኝ። አመሰግናለሁ።